በዓለም አቀፍ ደረጃ ዜጋ ተኮርና ንቁ ዲፕሎማሲ ቀጠናዊ ትስስርና የኢትዮጵያ ተሰሚነት ማደጉ ተነገረ። የበጀት ዓመቱ የ100 ቀናት ግምገማና የ9 ወራት የስራ አፈጻጸም ሪፖርት ቀርቧል። በሪፖርቱ እንደተነሳው የብሪክስ አባልነት በንግድና ኢንቨስትመንት ላይ ያተኮሩ አጋርነቶች መስፋፋት፣ በአየር ንብረት ዲፕሎማሲ የታየው መሪነትና የኮፕ 32 ጉባኤን ለማስተናገድ የተመረጠችበት ስኬት እንዲሁም የባህር በር ለማግኘት የሚደረገው ጥረት ተጠቃሽ ስኬቶች ናቸው። እነዚህ ማሻሻያዎች ወደ ተጨባጭ የኢኮኖሚ ውጤቶችም ተቀይረዋል። የአፍሪካ አህጉራዊ ነጻ የንግድ ቀጠና ሴክሬታሪያትና የአውሮፓ ህብረት የ1.2 ቢሊዮን ዩሮ ስምምነት ተፈራረሙ። የኢትዮጵያ አውሮፓ ህብረት የቢዝነስ ፎረም ዛሬ በአዲስ አበባ መካሄድ ጀምሯል። ስምምነቱ በሁለቱ ወገኖች መካከል እንደ ከፍተኛ ደረጃ የምጣኔ ሀብታዊ ትስስርና ንግድ ውይይት ያሉ መድረኮችን ጨምሮ የባለብዙ ወገን ተሳትፎን ያሳድጋል ተብሎ እንደሚጠበቅና ከ80 በላይ ፕሮጀክቶችን ያካተተ እንደሆነም ተሰምቷል። በተመሳሳይ ኢትዮጵያና የአውሮፓ ህብረት ስትራቴጂካዊ የኢኮኖሚ አጋርነታቸውን ለማጠናከር ተስማምተዋል። በገንዘብ ሚኒስትር አህመድ ሽዴ የተመራ ልዑክ በዋሽንግተን ዲሲ እየተካሄደ ካለው የ2026 IMF እና ዓለም ባንክ የጸደይ ወቅት ስብሰባ ጎን ለጎን ከአውሮፓ ህብረት የዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሴኬላ ጋር የሁለትዮሽ ውይይት አድርጓል። ስምምነቱ በኢትዮጵያና በአውሮፓ ህብረት መካከል ያለውን የቆየ ግንኙነት ወደ ላቀ ደረጃ የሚያሸጋግርና ለኢትዮጵያ ሁለንተናዊ እድገት የላቀ ሚና የሚጫወት መሆኑም ተመላክቷል።